ሰላም ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራማችን ሆን ፍሪኩዌንሲ ነው። ኤርሚያስ ሙልጌታና መሰረት አሊ ሳምንታዊ ጊዜያችንን ጠብቀን ተከስተናል። እንዴት ሰነበታችሁ? እንዴት ይዟችኋል? ክራሞታችን እንዴት ነበረ? በመላው ኢትዮጵያ ቀጠናው እንዲሁም ምስራቅ አፍሪካ ሳምንቱ እንዴት አለፈ እያለን እንጀምራለን። መሰረት እንዴት ሰነበትሽ? ኤርሚ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ወደኛ በኩል ብርዱ በጣም አይሎ ገብቷል። እንዴት ነው አንቺ ጋር? አሁን እንዴት ሰነበሽ ምናምን ስትለኝ ዛሬ እንኳን like I'm not going to whine about the weather ብዬ ነበር። በጣም like seriously I'm literally whining about the weather እና እንዴት ሰነበሽ ሲለኝ ዛሬ እንኳን ስለ ዌዘር አላወራም እያልኩ ነበር። ወይስ ክረምት ስለሆነ አይ ቲንክ እስከሚያልፍ ድረስ ኤቭሪዴይ እንትን ማለቃቀሳችን አይቀርም። እንግዲህ ይህን ፕሮግራም በምንቀርጽበት ጊዜ ኤድመንተን ካለሁበት ስቱዲዮ ውጩ እንግዲህ -14 ነው፣ ይጨምራል። ያው ይሄ እያለማመደን ነው። እኛ ጋር እስከ -40 ድረስ የመውረድ ልምድም ስላለው ብዙ ያው ከወዲሁ ዝግጅታችን እንግዲህ አጠናክረናል። እንግዲህ እናንተ ጋር እንዴት ይዟችኋል? እኛ ጋር እንኳን ደህና ነው ሪላቲቭሊ ከእናንተ ጋር ነው እንጂ ያው ስቲል ቀዝቅዟል። 46 ወይም ደግሞ 7 ዲግሪ ሴንቲግሬድ አካባቢ ነው ያለው። እንዲያውም ሰሞኑን ስስቅ ነበር። የሲያትል የሚታወቀው በዝናብ ነው እና በጣም ብዙ የስቴት የዋሽንግተን ስቴት ነዋሪዎች በጣም ብዙ ቪዲዮ እየሰሩ ስስቅ ነበረ። ሲያትል ዝናባማ ነው የሚባለው እንዲያውም አሜሪካን ካሉ ከተሞች 20ኛ ነው ምናምን ነገር በአኑዋል ሬንፎል መጠን ምናምን ነገር እያሉ they are trying በጣም ባለ በሌላ አቅማቸው to explain how Seattle is not a rainy city but in fact it is a rainy ሬንፎሉ ሳይሆን it's dazzling በቃ ማለት ላስት ዊክ ኦልሞስት ሳምንቱ ሙሉ ያለማቋረጥ 24ቱንም ሰዓት እንትን ያደረግ ነበር፣ ያካፋ ነበር፣ እኝኝ ምናምን የሚል አይነት ዝናብ ነበረውና how the Washingtonians are like trying to convince themselves አይዘንብም ምናምን ብለው is funny። ዛሬ ትንሽ ፀሐይ ነበረ፣ ትናንት ዝናብ ነበር በጣም። ዛሬ ግን ፀሐይ ነበረ፣ ግን ያው 46 ነው ሙቀቱ ያለው። አይ መልካም ደህና ይዟችኋል እናንተን። እንግዲህ ሳምንቱ እንዴት አለፈ? አፍሪካ እንዴት ሰነበተች? ምስራቅ አፍሪካ እንዴት ሰነበተች? ኢትዮጵያስ እንዴት አለፈ የሚለውን ነገር እንደዚሁ እናያለን፣ እንዳስሳለን። ከዛም በኋላ እንግዲህ ያው የተለያዩ ሚዲያዎች በወቅታዊ የኢትዮጵያ ጉዳይ፣ የምስራቅ አፍሪካ ጉዳይ እንደዚሁ የያዙትን መጣጥፍም እንደዚሁ ሪቪው ለማድረግ እንሞክራለን፣ ለአድማጮቻችንም ለማድረስ እንሞክራለን እና እንግዲህ በቀጥታ ምናልባት ኤርሚ ወደ ሌላው ትንታኔ ከመሄዳችን በፊት ስለ አየር እያወራን ስለነበረ የሳምንቱ እንግዲህ አንድ አበይት ክስተት የቮልካኖ ወይም የእሳተ ገሞራው መፈንዳት ነውና ወሬው ግን ኢትዮጵያ ውስጥ ያን ያህል አይደለም። እሱ ትንሽ ኮንፊውዝ አድርጎኛል በጣም። ከረጅም ጊዜ በኋላ ከ12,000 ዓመት በኋላ ነው እንግዲህ የሚሉት ተመራማሪዎቹ እና የኢረፕት ያደረገ ቮልካኖ አሹ ደግሞ የህንድን ሁላ የኤር ስፔስ አፌክት አድርጎታል እና እኛ ሀገር ብዙም እየተወራ አይደለም እና ዋትስ ሃፕኒንግ ቱ አስ እያልኩ ነበረ። በጣም የእኛ ሀገር እንግዲህ አቴንሽን በተለያዩ ጉዳዮች ምናልባት እንግዲህ ሀገራዊ ጉዳዮች ከዛ የበለጠ ተገኝተውን ከሆነ አላውቅም ቢዚ ተደርገው ነበረ የተለያዩ ሚዲያዎች እሱን ከመዘገብ ይልቅ ብዙ ነገር ሳስብ ነበር ኤርሚ። ከዚህ ጋር ተያይዞ የቅድመ ማስጠንቀቂያ ስራዎች ተሰርተዋል ወይ? ምክንያቱም አሹ ባይት ሰልፍ ይዞት የሚመጣው የጤና እክል ይኖራል። ከዛ በኋላ ደግሞ የት ድረስ ነው ይሄ እሳተ ገሞራ ሲፈነዳ ምን ያህል ኤሪያ ነው እንትን የሚለው አፌክት የሚያደርገው? ሰዎች ከቦታቸው እንዲነሱ ተደርገዋል። ይሄ ላይክ ኤርሊ ዋርኒንግ ሜካኒዝማችን በጣም ዊክ ነው በየትኛውም ረገድ ስናየው ማለት ነው። በተፈጥሮ አደጋ ቢባል በሰው ሰራሽ አደጋ ቢባል የኤርሊ ዋርኒንግ ሜካኒዝማችን በጣም ዊክ ነው። ግን
እሱን ሁላ ነገር ሳስብ ነበረ። ቅድመ ዝግጅት ተደርጎ ነበር ወይ? እንደው ዜናው ይቅር፣ ዜና ሆኖ መወራቱ ይቅር፣ ግን አትሊስት ዜጎችን ኮንሲደር ያደረገ የሰውን ሕይወት ያማከለ የቅድመ ዝግጅት የአደጋና ዝግጁነት ስራ ተሰርቶ ነበር ወይ ምናምን እያልኩ እሱን ሳስብ ነበር የከረምኩት። አዎ በነገሮች ላይ ያው በተደጋጋሚ አዲስ አበባንም ጨምሮ የተለያዩ አካባቢዎች በተለይ ሰሜን ምስራቅ እና ሰሜን ምዕራብ አካባቢ በተወሰነ ደረጃ ይታዩ የነበሩ የመሬት መንቀጥቀጥ አመላካች እንደዚህ አይነት ትልቅ ፍንዳታ ሊመጣ እንደሚችል አመላካችም እንደነበረ እንደዚሁ የተለያዩ ሙያዊ ትንታኔ የሚሰጡ ሰዎችም እንደዚሁ በአንድ ወቅት ሳደምጥ ነበረ። ይሁን እንጂ በኢትዮጵያ ውስጥ ሲካሄድ የነበረው በተለይ የስነ ምህዳርን ጥናት የሚያጠኑ ሰዎች ወደ ብሔራዊ ቴሌቪዥን ቀርበው ስለ የመሬት መንቀጥቀጡ ሰፊ ትንታኔ ይሰጡና እንደዚህ አይነት ነገር ሊከሰት ስለሚችልን ከአካባቢ መራቅ አለባቸው የሚሉ እንትኖችን ሙያዊ ምክሮችን ግን ሲለግሱ ብዙ አይታዩ ወይም ደግሞ ደከም ይሉብኛል እዛ ላይ እና የአሁኑም ጉዳይ የሆነው እንደዛ ነው። በነገሮች ላይ ወደ 14 ኪሎ ሜትር ነው ወደ ላይ ብናኞቹን የበተነው ይህ ፍንዳታ 14 ኪሎ ሜትር ወደ ላይ ከስፔስ ላይ ራሱ ምስልም ተይዞበታል በነገሮች ላይ እና እንግዲህ የህንድ ብቻ የህንድ አየር መንገድ 11 ፍላይቶችን ካንስል አድርገው ነበር በመንዴይ እና ቲውስዴይ አካባቢ። ከህንድ በተጨማሪ እንግዲህ የመን፣ ኦማን፣ ኖርዘርን ኢንዲያ ኦፍ ኮርስ ኤንድ ፓርትስ ኦፍ ፓኪስታን እነዚህ ሀገራት አፌክት ተደርገዋል። የአየር ንብረታቸው አፌክት ተደርጓል በዚሁ ፍንዳታ። ቀይ ባህርን ተሻግሮ ነው እንግዲህ እነዚህን ሀገራትን ወደ የመን እና ኦማን የደረሰው ማለት ነው እና እንግዲህ ሌላ ኮንቲነንት ድረስ እስኪደርስ ድረስ ብዙ ኢምፓክት ያሳደረ የተፈጥሮ ክስተት ኢትዮጵያ ውስጥ ብዙ ከቨር ሲሰጠውም አላየሁም። ቢሰጠው አሪፍ ይመስለኛል። ከዛ ይልቅ እንግዲህ የጠቅላይ ሚኒስትሩ ጉዞ የጠቅላይ ሚኒስትሩ የጂ8 ስብሰባ ነበረ በብዛት አየሩን ሞልቶት የነበረው። በእርግጥ እሱም ኢኳሊ ኢምፖርታንት ነው። ነገር ግን እንደዚህ አይነት ሁነቶች ደግሞ በታሪክም ተመዝግቦ አያውቅም። 12,000 ዓመት በፊት ስለሆነ በታሪክም ተመዝግቦ አያውቅም እና ከጂ20 አንበልጥም ማለት ነው እኛ። እንግዲህ ያው እንደዛ ልትዩ የሚያስደፍርም ይመስላል እና እንደዛ ነው የነበረው ሳምንቱ በኢትዮጵያ ውስጥ። እንግዲህ ከኢትዮጵያ ሳንወጣ ቀጠናውንም ከኢትዮጵያ ጀምረን ስለሆነ ምንዳስሰው ወደ ሌላው ርዕሰ ጉዳይ ለማለፍ እንግዲህ የዩኤስ አፍሪካ ኮማንደር ኢትዮጵያ ብቅ ብለው ነበረ። ሰሞኑን አዲስ አበባ ነበሩ ከፊልድ ማርሻል ብርሃኑ ጁላ እንዲሁም ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋርም ተገናኝተው ውይይት አድርገዋል። ይሁን እንጂ በውይይታቸው ወቅት እንግዲህ የአሜሪካ ኤምባሲ የኮማንደሩን የጀኔራሉን ጉብኝት አስመልክቶ ባወጣው መረጃ አንድ ካርታ ይፋ አድርጎ ነበረ። ያ ካርታ እንግዲህ አመዛኙን እንግዲህ እዚህ ጋር ቴክኒሻናችን ያስገባዋል ካርታውን አመዛኙን የኢትዮጵያን ክፍል ወደ ኤርትራ ያካለለ አንድ ካርታ ነው ይፋ አድርጎ የነበረው። በእርግጥ ከጊዜያት በኋላ ወዲያውኑ አጥፍቶታል የአሜሪካ ኤምባሲ። በተለያዩ ማህበራዊ ትስስር ገጾቹ ነበር አሰራጭቶ የነበረው እና በአንጻሩ ደግሞ ፕሮ ገቨርንመንት ናቸው ብለን የምናያቸው ወይም ደግሞ የምናስባቸው የማህበራዊ ሚዲያ ብዙ ተከታይ ያላቸው ሰዎች ደግሞ ጀነራሉ ኢትዮጵያ ውስጥ መገኘታቸው የቀይ ባህር ጥያቄያችን የአሰብን ጥያቄ እንደዚሁ እያረጋገጡልን ነው የሚሉ መረጃዎችንም እንደዚሁ አብረው ይዘው ሲያናፍሱም ነበረ እና ሁለቱ በእርግጥ በጣም የሚቃረኑም ነበሩ። ይሁን እንጂ በዋናነት የጀነራሉ ጉብኝት በኢትዮጵያን ብቻ ሳይሆን በተለያዩ አፍሪካ ሀገራት እንደዚሁም ሶማሌላንድንም እንደዚሁ ጨምሮ ጉብኝት አድርገው ነበረ እና በኢትዮጵያ ውስጥ የነበራቸው ጉብኝት ግን ዋነኛ ዓላማው ያው ያለው በሁለቱ ሀገራት ኢትዮጵያና አሜሪካ የጋራ ጠላት አለን፣ እሱም ሽብርተኝነት ነው እና እሱን በጋራ እንዋጋለን ወይም በጋራ አንድ ላይ እንሰራለን እሱን ለመቀልበስ የሚል እንደሆነ እንግዲህ ጀነራሉ በመግለጫቸውም አሳውቀዋል። ምንም አይነት ስለ አሰብም ሆነ ከኤርትራ ጋር ስለሚኖረው ኢንጌጅመንት የኢትዮጵያ መንግስት ያሉት ነገር የለም።
አንዳንድ ጊዜ ያው የሞኝ ዘፈን ሁልጊዜ አበባ ይባላል። የፒፒ ካድሬዎች አንድ ነገር ከያዙ ሁሉ ነገር ወደዛ ነገር ነው የሚያመዝነው። አስተውለህ ከሆነ የሆነ ወቅት ላይ የኮሪደር ልማቱን የሚናገር ሰው ጠላት ነገር ነበር። ከዛ ደግሞ የዚህ የአሰብና የቀይ ባህር ጉዳይ መጣ ምናምን ነገር። ስለዚህ የሆነ ኤቭሪቲንግ ለፒፒ ዲዛይን ለሚያደርገው አጀንዳ በቃ አላይን እንዲያደርግ ተደርጎ ነው የሶሻል ሚዲያ ካምፔኖቻቸውን ክራፍት የሚደረጉት። ማለት እዚህ ጋር አንድ ሎጂካልም አይደለም። እርግጠኛ መሆንም የሚቻለው እንደገና ደግሞ እንደዚሁ ከቅርብ የዲፕሎማት ምንጮችም ማረጋገጥ እንደቻል ነው የአድማጮቻችንም እንዲያውቁት የሚያስፈልገው ማሰድ ቦሎስ ወይም የአፍሪካ ጉዳዮች አማካሪ በስቴት ዲፓርትመንት ከጊዜያት በፊት ቀጥታ ከጠቅላይ ሚኒስትር አብይ አህመድ ጋር ግንኙነት አድርገው ነበረ። በውይይታቸውም ወቅት ይህን የአሰብ አጀንዳቸውን እንዲተዉ በተደጋጋሚ በአጽንኦትም ተናግረው እንደነበረ መረጃቸው ደርሶን ነበረ። ለዝግጅት ክፍላችንም ደርሶን ነበረ እና የአፍሪካ ኮማንደር እንግዲህ ይህንኑ ተጻረው ወይም ደግሞ ይህን በተጻረረ መልኩ ይሄዳሉ የሚል መረጃም የለም። ምንም አይነት አመክንዮ ሊኖር አይችልም። ስለዚህ ይህ ከዲስኢንፎርሜሽንነት ያለፈ ምንም አይነት ፋይዳ እንደሌለውም እዚሁ ጋር ማስገንዘብ ያስፈልጋል። ይሁን እንጂ ከካርታው ጋር በነገሮች ላይ መሰረት በካርታው ምንም እንኳ በጣም በአጭር ሰዓት ቢያነሱትም የአሜሪካ ኤምባሲ ቢያጠፋውን መረጃውን ከአሜሪካ ኤምባሲም ሆነ ከውጭ ጉዳይ ሚኒስትር ምንም አይነት ማስተባበያ እንዲጠይቁ ወይም ደግሞ የይፋዊ መግለጫ የሚያወጣ ምንም አይነት አካል የለም። ስለዚህ ባለው ውሾን ያነሳ ውሾን አይነት ነገር ሆኖ ነው የታለፈው። ይህ ነው የሳምንቱ እንግዲህ አበይት ነጥብ የነበረው። ጠቅላይ ሚኒስትር አብይ አህመድን በዚሁ ፎቶቸውንም እንደዚሁ ማየት ይቻላል። በጣም ደስተኛ እንዳልሆኑ የግድ ፈገግታ እንደሆነ ያስታውቃልና ከዚህ በፊት እናውቃቸዋለን ጠቅላይ ሚኒስትሩን እንደዚህ የሚወዷቸው ወይም ደግሞ በጣም መግባባት አላቸው ተብሎ የሚታሰቡ የውጭ ሀገር ባለስልጣናት ወደ ሀገራቸው ሲመጡ በጣም ብዙ ቦታዎችን ይዘው የማስጎብኘት እንደዚሁ መተቃቀፍ ምናምን ብዙ ነገር አለው እና ይናገራል እና የጠቅላይ ሚኒስትር አብይ አህመድ ገጽታ በነገሮች ላይ ከዚህ ቀደም በጣም ብዙ ጊዜም እንደሚታወቀው ብዙ ችግሮችን የመደበቅ አይነት ገጽታ የላቸውም። ብስጭታቸውም እንደዚሁ ፊታቸው ላይ በአጭር ጊዜ ነው የሚነበበው። ደስታቸውም እንደዚሁ በጣም ይነበባል እና በዚህኛው ዙር እንግዲህ ብዙ ደስ የተሰኙ እንደማይመስሉ ከገጽታቸው በውል መረዳት ይቻላል። ኢትዮጵያን እንግዲህ የስነ ባህሪ ተመራማሪ ሰዎች ኢሞሽናል ኢንቴሊጀንስ ይሉታል። የሚሰማህን ነገር ፊትህ ላይ አለማሳየት ወይም አለማስነበብ። ኢሞሽናሊ በጣም ኢንቴሊጀንት የሆነ ሰው እንትን የሚለው ነገር ነው ይላል እና አይ ቲንክ ደግሞ እንደ ሀገር መሪ እንደ ፕሮቶኮልም እነዚህ ነገሮች ሁሉን ነገር ፊት ላይ እየታየ እየተነበበ ፕሪዲክት ማድረግ ራሱ ትንሽ ያው ጠቅላይ ሚኒስትር አብይ አህመድ ለፕሮቶኮል የሚመቹ ሰው ስላልሆኑ we all know that። እንግዲህ ያው የኢትዮጵያ ጉዳይ በእርግጥ በሳቸው ይሁንታና መልካም ቸርነት ላይ በጣም የተመሰረተ መሆኑ ብዙ ማሳያዎችም እንዳሉ ሁሉ እንደዚህ እሳቸው ሲከፋው በጣም ብዙ ነገር ሊከፋ እንደሚችል ማሳያም ነው እና ይሁን እንጂ ከሰሞኑ ደግሞ ያው ከኢትዮጵያ ጋር የስማኖቻቸው አብረው ይከፋሉ፣ ግራ ይገባቸዋል። ከኢትዮጵያ ጋር በተያያዘ እንግዲህ በነገሮች ላይ ከዲፕሎማሲ ጋር በተያያዘ ኢትዮጵያ ጠንካራ ዲፕሎማሲ አላት ከጎረቤት ሀገራት ጋር ከተባለ ከኬንያ ጋር ነው ሊነሳ የሚችለው በአንጻራዊነት ደህና ዲፕሎማሲ አለ ተብሎ የሚታሰበው እና ከሰሞኑ ግን የኬንያ የጸጥታ አካላት እንግዲህ ድንበር ጥሰው ገብተው ሰዎችን አፍነው ወስደዋል። በሞያሌ አካባቢ የገደሏቸው ተኩሰው የገደሉትም ሰዎች እንዳሉ እንደዚሁ የዓይን እማኞች አረጋግጠዋል እና በአካባቢውም በጣም ከፍተኛ ውጥረት ተከስቷል። በነገሮች ላይ እንግዲህ በዛ አካባቢ በተደጋጋሚ ባለፉት 20 ዓመታት እንቁጠረው ከተባለ
በአንጻራዊነት ሰላም የነበረው ድንበር የኢትዮጵያና የኤርትራ ድንበር ነው። በነገሮች ላይ ሁለቱም ያው ሚሊተሪ ስታልመንት አለ፣ በጣም መፋጠጦች አሉ ምናምን፣ ነገር ግን በአንጻራዊነት ሰላም አለ። ኮሽ የሚል ነገር የለም የሚባለው አትድረስብኝ አትድረስብኝ ቢሆንም ነገር ግን ያው እንስሶች ድንበር ጥሰው የሚያልፉበት እረኞችም ድንበር ጥሰው ብዙ እንግዲህ ከብቶችን የሚያሰማሩበትም ሁኔታ እንደነበር ይታወሳል። ነገር ግን በአንጻራዊነት ከሁሉም ኢትዮጵያ ከምትዋሰናቸው ሀገራት ድንበሮች ሰላም የነበረው ግን የኢትዮጵያ ኤርትራ ድንበር ነው። ይህ እንደ አንድ ነጥብ የሚያነሱት ደግሞ አብዛኛው በድንበር አካባቢ ያለው የአርብቶ አደር አለመሆኑ ነው ይላሉ። ምክንያቱም የብዙዎች የግጭቶች መንስኤ የግጦሽ መሬት ስለሆነ የግጦሽ መሬት የመጠጥ ውሃ ስለሆነ በኢትዮጵያና ኤርትራ ድንበር ላይ ያሉት ነዋሪዎች አርብቶ አደር አለመሆናቸው ግጭቱን እንዳይፈጠር አድርጎታል እንጂ የሚሊተሪ እዛ ላይ መቀመጥ ወይም ደግሞ መስፈር አይደለም የሚሉ ነጥብ የሚያነሱ የሰላምና ደህንነት ተመራማሪዎችም አሉ። ከኢትዮጵያና ከኬንያ ጋር የነበረው የዲፕሎማሲ ግንኙነት እንግዲህ ይህን ማስቀረት አልቻለም። አሁን ከዚህ ቀደምም እንደዚሁ መተኳኮሶች ነበሩ። ነገር ግን አሁን ከቅርብ ጊዜ ወዲህ በተለይም ደግሞ የአብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ በጣም በርካታ እኔ አንዳንዴ እንዲያውም ተደጋጋሚ ነው የምላቸው የፒስ ኤንድ ሴኩሪቲ የጋራ መግባቢያ ሰነዶች በጣም ይፈረማሉ። በፌዴራል ፖሊስ፣ በሁለቱ የፖሊስ አባላት፣ በናሽናል ኢንቴሊጀንስ በጣም የተለያዩ አይነት አብሮ ለመስራት የጋራ መግባባት ላይ ይደረሳል። ነገር ግን አሁንም የጸጥታ አካላት ድንበር ጥሰው እየገቡ እንደዚህ አይነት ጉዳቶችን ያደርሳሉ እና የኬንያ ጉዳይም ከሰሞኑ እንግዲህ ውጥረት አይሎበታል። አጸፋውን ምላሽ ሊያደርጉ እንደሚችሉም ከወዲሁ ተፈርቷል ከኢትዮጵያ ወገን በጸጥታ አካላት ሳይሆን፣ ነገር ግን በዛ አካባቢ በድንበር አካባቢ የሚገኙ የታጠቁ አካላት ግን በኬንያ የጸጥታ አካላት ላይ ጉዳት ሊያደርሱ ይችላሉ የሚል ከወዲሁ ግን ተተንብየዋል። ለሞተው ወይም ለተገደሉት ሰዎች ሪቬንጅ መሆኑ ነው። ይህ ነው በኢትዮጵያና በኬንያ እንዲሁም ያው ኢትዮጵያንና ኬንያን ያማከለው የቀጠናው ጉዳይ ይህን ይመስል ነበር። በቀጣይ ወደ ታንዛኒያ ነው የምናልፈው። ታንዛኒያ እንግዲህ ከሰሞኑ ያው ከድህረ ምርጫ ጋር በተያያዘ በርካታ ህዝባዊ አመፅ እንደነበረ፣ ይህንም ተከትሎ ደግሞ የበርካቶች ለህልፈት መዳረግ፣ በጸጥታ አካላት መገደል በዋናነት ጥያቄ ያደረጓቸው ደግሞ አሁንም በስልጣን ላይ የሚገኙ ሳሚያ ሱሉን ነው። ከዚሁ ጋር በተገናኘ እንግዲህ የአውሮፓ ህብረት ፓርላማ እንግዲህ ለታንዛኒያ የሚሰጠውን ድጋፍ እገዳ እንዲያደርግ ወይም ደግሞ ማዕቀብ እንዲያደርግ ቮት እየተደረገ ነው የሚገኘው እና በተለይ ደግሞ ያው በተፈጠረው የሰብአዊ መብት ጥሰት ነው የሚለው። በነገሮች ላይ ከድህረ ምርጫ በኋላ የሰብአዊ መብት ጥሰት ተፈጽሟል ተብሎ እንደዚህ አይነት ከባድ እገዳ ሲደረግ በኢትዮጵያም ውስጥ ተደርጎ ስለሚያውቅ ነው። በ2005 በፈረንጆች ወይም ደግሞ በእኛ ታሪካዊ የ1997ቱ ምርጫ ድህረ ምርጫ በኋላ ያው ለበርካቶች ህልፈት መንስኤም የሆነ ምርጫ ነው። ብዙዎች ሆፕ አድርገውበት የነበረም ስለሆነ እና ወጣቶች ተገድለዋል እንደምናስታውሰው። በወቅቱ የነበረውን መንግስት እንግዲህ ዓለም አቀፋዊ ውግዘትም ያስተናግደበትም ጊዜ ነበረ። ከፍተኛ የዲፕሎማሲ ጫና የነበረበት ወቅት ነበረ። እንዲያውም ምናልባት የኢህአዴግ መንግስት ከኢትዮ ኤርትራ የጦርነቱ የመጀመሪያዎቹ ወቅቶች ባለፈ እና በጣም በተጋነነ መልኩ ምርጫ 97ን ተከትሎ የመጣው የዲፕሎማሲ ጫና በጣም ይበረታበት እንደነበረ በወቅቱን በሚገባ የሚያስታውሱ ሰዎች ይናገራሉ። እና በአንድ ወቅት እንዲያውም ይህንም ተከትሎ የወቅቱ ጠቅላይ ሚኒስትር የነበሩት መለስ ዜናዊ ለፓርላማ ሲናገሩ ዘቬሪ ወርድ እንግዲህ ምርጫ 97ን ተከትሎ በተፈጠረው ችግር እርዳታው ተንገራግጮ ቆመ የሚል ቃልም ሲናገሩ አስታውሳለሁኝ። እና የታንዛኒያን ጉዳይን በሚመለከት እንግዲህ የአውሮፓ ህብረት ፓርላማ ይህን እገዳ አድርጓል። በጣም ከፍተኛ የሆነ እንግዲህ የድጋፍ መጠን ነው የሚቀንስባቸው ወይም ደግሞ እገዳ የሚጣልባቸው። ይህንም ተከትሎ ከዚህ ቀደምም አንስተነው ነበረ በባለፈው እና በግርግር ወቅት የታንዛኒያ ወደቦች ስራ አቁመው ነበረ። የወደቡም ጫና ወደ ሞምባሳ ነበረ ተሸጋግሮ የነበረው እና የወደብ ገቢውም ሲግኒፊካንትሊ ነው የቀነሰው። በተለይም ደግሞ የዳሬ ሰላም ወደብ እና የእርዳታውን መቆም
በጣም ከፍተኛ የሆነ ማህበራዊ ክራይሲስ ሊፈጥር እንደሚችል የኢኮኖሚ ክራይሲስም ሊፈጥር እንደሚችል ከወዲሁ ማሳያ ነው። ስለዚህ የሳሚያ ዙሉሉ የዚህኛው ተርም ጅማሬያቸው በጣም በከፍተኛ የኢኮኖሚ ተግዳሮት ነው ማለት ነው የሚጀምሩት። ይህ ደግሞ ኦልሬዲ ኤግዚስት ያደረገውን ህዝባዊ አመፅ የባሰ እያጎላውና ፐርፔቹዌት እያደረገ እንዲቀጥል ያደርገዋል ወይም ደግሞ ፊውል ያደርገዋል ማለት ነው። ከዚሁ ከታንዛኒያና የአውሮፓ ህብረት እንግዲህ ፓርላማ ጉዳይ ሳንወጣ ወደ ሱዳን እናቀናለን። የተመሳሳይ እንግዲህ የአውሮፓ ህብረት ፓርላማ በፈረንሳይ ባደረገው ስብሰባ ከዩኤኢ ጋር ያለንን የነፃ ንግድ ግንኙነት እንግዲህ ማቋረጥ ይገባናልም የሚል መረጃ እያወጡ ነው የሚገኘው። በጣም በቁጣ ነው የፓርላማ አባላት እየተናገሩ ያሉት። ምክንያቱም ደግሞ አውሮፓ ስሪት የሆኑ መሳሪያዎች በሱዳን መደባደቢያ እየሆኑ ነው፣ መገዳደያ እየሆኑ ነው እና ለመሆኑ ማን ይሆን ይህን ነገር እዛ ድረስ ያደረሰው? በማን ምክንያት ነው? በማን አማካኝነት ነው እነዚህ ነገሮች እዛ እየደረሱ የሚገኙት? ከኛ ከአባል ሀገራት ውስጥ እርዳታ የሚያደርጉ ሰዎች አሉ ወይ? የሚያደርጉ ሀገራት አሉ ወይ? ወይስ ደግሞ በምን መንገድ ነው እነዚህ መሳሪያዎች እዛ እየደረሱ ያሉት፣ ሱዳን እየደረሱ ያሉት የሚሉ ቁጣዎችን ቀስቅሷል እና ከዚህም ጋር በተገናኘ እንግዲህ ያው ጣቶች እየተቀሰሩ ያሉት ወደ ዩናይትድ አረብ ኤሚሬት ነው። ከዚህም ጋር ተያይዞ እንግዲህ የነፃ ግንኙነታችንን ማቆም ይኖርብናል የሚል በጣም ከፍተኛ የሆነ ቁጣ ነው እየተቀሰቀሰ ያለው። ዩኤኢ እንግዲህ ሀያላን ሀገራት ፊታቸውን እያዞሩባት ይመስላል ከወዲሁ። ከዚህ ብዙም ሳንወጣ እንግዲህ ባሳለፍነው ሳምንት ወይም ደግሞ ከዛም አስቀድሞ ባሉት ጊዜያት የእንግሊዝ ፓርላማም ተመሳሳይ አይነት ጥያቄ ጠይቋል። ምናልባት ኤርሚያስ ይሄኛው ትንሽ ይመስለኛል፣ ይሄ ሂፖክራሲ ምናምን ይመስለኛል። ትንንሽ የሚባሉት የስካንዲኔቪያንስ ሀገሮች ለምሳሌ በማስረጃ ምሳሌ መጥቀስ የምችለው አንደኛው የኖርዌይን መንግስት ነው። ኢንታየር የሀገሪቷ የህዝብ ቁጥር ብዛት 5 ሚሊዮን ነው። በዲስትራክሽን ዌፐን በማምረት ደግሞ ከዓለም 4ኛ ሀገር ናት። እነዚህ ሀገራት ደግሞ አፍሪካ ላይ በጣም እጃቸው ረጅም ነው። በተለይ ደግሞ በዋናነት ከኤድ ኦርጋናይዜሽኖቻቸው ጋር በተገናኘ እጃቸው ረጅም ነው። አሰራራቸው ለየት ይላል። ለምሳሌ የስካንዲኔቪያንስ ሀገሮች የሂውማኒቴሪያን እና ኤድ ኦርጋናይዜሽኖች በብዛት ላይክ 98-97% በሚባል ሁኔታ ካንትሪ ሪፕሬዘንታቲቭ ከሀገራቸው ዜጋ ውጭ የቢሮ ያለበት፣ ለምሳሌ ኢትዮጵያ ቢሆን ማለት ነው ኢትዮጵያዊ የነሱ የኖርዌይ የእርዳታ ድርጅቶች ካንትሪ ዳይሬክተር ኖሮ አያውቅም። ዲስ ኢዝ ስትራቴጂ ብዬ ነው የማስበው። ላይክ የሚሰሯቸውን ስራዎች በፍጹም አብዛኞቹ ላይክ ኪ የሚባሉት የአድሚኒስትሬሽን እና የሊደርሺፕ ፖዚሽኖች በራሳቸው አገራት ዜጎች ነው አፍሪካ ላይ ፊል የሚደረገው ማለት ነው። በዋናነት የካንትሪ ሪፕሬዘንታቲቭ ቦታ አለፍ ሲል ደግሞ የፕሮግራም ዳይሬክተር ቦታዎች በራሳቸው በስካንዲኔቪያንስ አገር ዜጎች ነው የሚያዙት እና ለእኔ ትንሽ ይመስለኛል ይሄ ሂፖክራሲው የለንበትም አይነት ነገር ቀድሞ እጅን ለማውጣት ምናምን ነገር የሚሯሯጡት ነገር ይመስለኛል እንጂ እነዚህ ሀገራት ትንንሽ ቢሆኑ በዓለም ላይ ግን ዲስትራክሽን ዌፐን በማምረት ደግሞ በቁጥር ከግንባር ቀደሙ ነው የሚሰለፉ ሀገራት ናቸው። አዎ ያው እንግዲህ እንዳልሽው እንደዚህ አይነት ምናልባትም እኛ ቀጥተኛ ሳንሸጠው እንዴት እዛ ደረሰ የሚልም ሊሆን ይችላል። እሱ ሌላ ነገር እና እንደዚህ አይነት ውሳኔዎችን እያሳለፉ ነው የሚገኘው። ይሁን እንጂ ያው በአንድም ሆነ በሌላ እንግዲህ በተባበሩት አረብ ኤሚሬት በዩኤኢ ላይ ያላቸውን እንግዲህ የነፃ ንግድ ግንኙነትና እንዲሁም ጠቅላላ የንግድ ግንኙነትን በሚመለከት እንግዲህ ማቆም ይገባናል የሚሉ ውሳኔዎች ነው እየተላለፉ የሚገኘው ማለት ነው እና ቅድምም ለመጥቀስ እንደሞከርኩት ከሳምንታት አስቀድሞ በዩኬ ፓርላማም እንግዲህ በእንግሊዝ ፓርላማም እንደዚሁ ተመሳሳይ አይነት
ጥያቄ ተነስቷል። የእንግሊዝ ስሪት መሳሪያዎች ሱዳን ውስጥ ተገኝተዋል። ያውም ደግሞ በአርኤስኤፍ እጅ ነው የተገኙት እና ይህን ደግሞ የእንግሊዙ የስለላ ድርጅት MI6 ይህን አረጋግጧል። ስለዚህ እንዴት ነው ይህ ነገር ሊፈጠር የቻለው? በምን አማካኝነት እዛ ሊደርስ ቻለ፣ ሱዳን ሊደርስ ቻለ የሚሉ ጥያቄዎችም እንደዚሁ ከወዲሁ እየወጡ ነው ያሉት እና የአውሮፓ ህብረት ፓርላማ ግን ቦልድ ሆኖ በተባበሩት አረብ ኤሚሬት ላይ ጣቱን እየቀሰረ ነው የሚገኘው። በእርግጥ ከዩኤኢ በኩል የተሰጠ ምላሽ ባይኖርም ኦፊሻልም እንግዲህ ላለማድረግ ተፈልጎም ሊሆን ይችላል አይታወቅም። ነገር ግን ከዩኤኢ የመጣ ምንም አይነት ምላሽ የለም እስካሁን ማለት ነው። እንግዲህ ዩኤኢ በጣም ብዙ ጫናዎችን አሁን በአንድም በሌላ በኩል እያስተናገደች ነው የሚገኘው። ከማርኮ ሩቢዮ የስልክ ጥሪ እንደዚሁም ደግሞ የሳውዲው ክራውን ፕሪንስ የዋሽንግተን ጉብኝት በኋላ በጣም ከፍተኛ የሆነ ተደጋጋሚ ጫናዎች ከምዕራቡ ዓለም እያስተናገደች እንደሆነ ጠቁመን ማለፍ ያስፈልገናል ማለት ነው። እንግዲህ ምስራቅ አፍሪካን በዚሁ እናጠናቅቃለን። ነገር ግን አንድ ሁነት እንግዲህ አፍሪካ ላይ ተከስቷል ባሳለፍነው ሳምንት። እንግዲህ የጊኒ ቢሳው ወታደራዊ መፈንቅለ መንግስት ተከስቷል። ከ2020 ከፈረንጆች እስከ 2025 ድረስ ፕሬዚዳንት ሆነው ያገለግሉ የነበሩት ኡማሮ ሲስኮ ኤምባሎ እንግዲህ በመፈንቅለ መንግስት እንዲወርዱ ተደርገዋል። በ2020 ነበረ እንግዲህ በፕሬዚዳንታዊ ምርጫ ወደ ስልጣን የመጡት የጊኒ ቢሳው ፕሬዚደንት አሁን ያው በወታደራዊ መፈንቅለ መንግስት ከስልጣናቸው ተነስተው ዛሬ ወደ ሴኔጋል ዳካር እንግዲህ ተሰደዋል ማለት ነው። ይህ በጣም ያው የአፍሪካ ህብረትም የተለያዩ አይነት ዲክላሬሽኖችን የቶጎ ሎሜን ዲክላሬሽንም በመጥቀስ እንግዲህ ሁነቱን አውግዟል። ይሁን እንጂ ያው የጊኒ ቢሳው ሰላም አሁን ወደ ነበረበት ለመመለስ በጣም በርካታ ርብርብ እየተደረገ እንደሆነ መረጃዎች እየወጡ ነው የሚገኙት። ምንም አይነት የፎሪን ወይም ደግሞ ኢንተርናሽናል ሚዲያዎች ጊኒ ቢሳው ገብተው ለመዘገብ አቅምም ያላቸው አልመሰለንም። እንግዲህ ከሴኔጋል ከጎረቤት ሀገር እንግዲህ ከሴኔጋል ነው ኮረስፖንደንቶች እየዘገቡ የሚገኘው እና ሁኔታው አሁንም በጣም አለመረጋጋቶች እየተስተዋሉ ነው የሚገኙት። እንዲሁም ይህ ብዙ አንላይክሊ ነው። ብዙ ጊዜ ማለት በምርጫ የመጡ መሪዎች በምርጫ ባይሆን እንኳ በእንደዚህ አይነት መንገድ ሲወገዱ አላውቅም። ማለት ሬርሊ ነው እንደዚህ የሚወገዱት። ነገር ግን በመፈንቅለ መንግስት የመጡት ናቸው ብዙ ጊዜ በመፈንቅለ መንግስት የሚሄዱት የነበረው እና ይሄኛው ትንሽ ጥያቄ የሚያጭር ነው የሚሆነው። እንግዲህ ሳምንታዊ የአፍሪካ ጉዳዮች የምስራቅ አፍሪካ፣ የኢትዮጵያ ብሎም የአፍሪካ ጉዳዮች ይህን ይመስላሉ። ዛሬ እንግዲህ የሚዲያ ዳሰሳችንን ወይም ደግሞ ፕሬስ ሪቪውን እንቀጥላለን ማለት ነው። በወቅቱ እንግዲህ ከሰሞኑ እየተካረሩ የመጡ ጉዳዮች አሉ በኢትዮጵያና በኤርትራ ጉዳይ። ቅድምም እንግዲህ ከስቱዲዮ ሳንገባን በፊት እስቲ ነበረ መሰረት እንደዚሁ በጣም በርካታ ሚዲያዎች ናቸው እየተነተኑ የሚገኘው ሀሳባቸውን እንደዚሁ እየሰነዘሩ ነው የሚገኘው እና እንግዲህ ታዘብሻቸውም እንዳሉ እንደዚሁ እያጫወትሽ ነበረ እና እስኪ ለአድማጮቻችን የምናደርሳቸው መሰረት። ቲንክ ኤርሚያስ ሚዲያው እንግዲህ ቀላል ሮል አይደለም ያለው ጊዜ በጣም የዚህ የካታሊስት ሮል ነው ያለው። እንደዚህ ያለው ነገር ላይ በተለይ ደግሞ ሀገራቱ በግራም በቀኝም ከበሮ እየመቱበት የጦርነት ነጋሪት እየጎሰሙበት ባለበት ወቅት ላይ ዓለም አቀፍ ሚዲያዎች አንዳንዶቹ በጣም በእርግጠኝነት ጦርነቱ እንደሚጀመር እየነገሩንም ጭምር ነው ያሉት እና የሚዲያ ሮል ቀላል አይደለም የሚሆነው እና ኦልሞስት ከኛ አንዳንድ ጊዜ ከባለቤቱ ያወቀ ነገር ቢሆንም የማናውቀው ነገር አለ እንዲህ ያልሰማነው እስከምል ድረስ ነበር ዜናዎችን ሳይ የነበረው። በአጠቃላይ ያለው ነገር በኢትዮጵያና በኤርትራ መሀል ያለው ቴንሽን ወደ አዲስ ወደ ሆነ ጦርነት ሊያመራ እንደሚችል በጣም እርግጠኛ በመሆን ሁለቱም ሀገራት ደግሞ ጦሮቻቸውን እያንቀሳቀሱ እንዳሉ በተለይ ደግሞ የኤርትራ መንግስት
ብሔራዊ የክተት አይነት ዘመቻ እንደጀመረም ጭምር የሮይተርስ ላስት ዊክ ላይ እንደዚሁ አስነብቦናል። በሌላ በኩል የፎሬን ፖሊሲም እንደዚሁ ያው ሚዲያዎቹ እንደ አረዳዳቸው ይመስለኛል የሚጽፉት እንጂ ትክክለኛውን ነገር አናላይዝ አድርገው ያለውን ነገር አንደርስታንድ አድርገውት ነው የሚጽፉት ብዬ እንዳልን ወጥ የሆነ ነገር አላገኘውም። ምክንያቱም አንዳንዶቹ የኤርትራ መንግስትን ብሌም ያደርጋሉ፣ አንዳንዶቹ ደግሞ አብዛኞቹ ደግሞ የኢትዮጵያ መንግስት በተለይ ደግሞ ከወደብ ይገባኛል እና አክሰስ ቱ ሬድ ሲ ጋር በተገናኘ ጠባጫው የኢትዮጵያ መንግስት ነው ብለው ይላሉ። ግን ጥርት ያለ ወደ አንድ ወገን ያደላ ምናምን ነገር እስካሁን ብዙ አላየውም። ግን አብዛኛው ካየኋቸው ከዳሰስኳቸው ሚዲያዎች በዋናነት የኢትዮጵያ መንግስትን የወደብ ጥያቄ እንዲሁም ደግሞ ኮት ተደርገዋል ጠቅላይ ሚኒስትር አብይ የማይቀር ጉዳይ ነው። ባይ ሁክ ኦር ባይ ክሩክ የአሰብ ጉዳይ የማይቀር ጉዳይ ነው። ላይክ የኢትዮጵያ ላንድ ሎክዱና አትቀጥልም በየትኛውም ሜዥር ወስደን የማሪታይም አክሰስ እንዲኖራት እንሰራለን ብለው የተናገሯቸውን ንግግሮች በጣም ብዙ ቦታ ኮት ተደርገዋል። ሌላው የኢኮኖሚስትም እንደዚሁ ሌላ ኮሜንተሪዎች ነበሩት ናሮድ ያደርገዋል። የኢኮኖሚክስ ደግሞ ሲዘግብ ሞር ከኤርትራ ከኢትዮጵያና ኤርትራ ይልቅ ትግራይና ኤርትራ የሚል አይነት እንድምታ ያለው ጽሁፍም ነው ይዞ የወጣው እና ለዛ ነው ቅድም ስናገር ሚዲያዎቹ ክሊር የሆነ ስታንድ ኖሯቸው አናሊሲስ ሰርተው ያለውን ነገር አወዳድረው ትክክለኛውን ዘገባ ይዘግባሉ ብዬ የማላምነውም ለዛ ነው። ምክንያቱም ከቅርብ ዓመታት የትግራይ ጦርነት የቅርብ ጊዜ ትዝታችን ነው። ስቲል ክልሉ አሁንም ፍራጃይል የሴኪሪቲ እና የፒስን ሴኪሪቲ ስታተስ ነው ያለው። ስለዚህ ከዛ በመነሳት ይመስለኛል የኤርትራና የትግራይ እያሉ አንዳንድ ሚዲያዎች ዘገባቸውንም የሚሰሩት። ከዛ በተጨማሪ የግሎባል ሂውማን ራይትስ ኦርጋናይዜሽኖችም እንዲሁ ስጋታቸውን በተለይ ደግሞ አሁን የሚመጣው ግጭት ላርጅ ስኬል ነው የሚሆነው። ኦልሬዲ ያልሻረ ቁስል ያልደረቀ ቁስል ያለበት ክልል ላይ ነው ጦርነቱ ከሆነ የሚሆነው። ምክንያቱም የምንዋሰነው ከኤርትራ ጋር በትግራይ ክልል በኩልም በአፋርና በትግራይ ክልል በኩልም ስለሆነ እሱንም እንደ ኢሹ ይነሳል። ያልዳነ ቁስል ከጦርነት ያላገገመ ክልል ላይ ሌላ ጦርነት እየመጣ ነው። የሂውማን ራይት ቫዮሌሽኖቹ ፕሮፐርሊ ዶኩሜንት አልተደረጉም። የሂውማኒቴሪያን ክራይሲሱም በዚህ ከቀጠለ ቀላል አይደለም የሚሆነው። ስለዚህ ምንድን ነው ሊሆን የሚችለው ብለው ብዙ ሚዲያዎች አንስተውታል። በዋናነት እንዳልኩትኝ የአክሰስ ቱ ሬድ ሲ የትልቁ የኪ ኢሹ ወይም ጥያቄ ሆኖ ይነሳል። በሌላ በኩል ደግሞ እነዚሁ ሚዲያዎች ምን አንስተዋል? ኢትዮጵያ ኦልሬዲ አሁን አዝትዝ ብዙ ኢንሰርጀንሲስ አሉባት። ትግራይ ክልል ላይ፣ አፋር ላይ፣ አማራ ላይ አብዛኞቹ ኦር ካነበብኳቸው ወይም ሪቪው ካደረግኳቸው ሚዲያዎች ውስጥ አንድም ኦሮሚያ ላይ ያለውን ግጭት የዘገበ ሚዲያ አላየሁም። ይሄ ሁላ ነገር ባለበት ጉዳይ ላይ ጊዜ ላይ እና ቴንሽን ላይክ ኢንተርናል ቴንሽኑ በጣም ትልቅ በሆነበት ወቅት ላይ ወደ ፉል ብሎን ወደሆነ ጦርነት መግባት ለኢትዮጵያ በኢኮኖሚም በሂውማን ኮስቱም ቀላል እንደማይሆን በስነስርዓት ኦነስትሊ በጣም ከስጋት አልፎ ወደ ፍርሃት እየተሰማኝ ነበር ይህንን አናሊሲስ ሰራ የነበረው ኤርሚያስ። ምክንያቱም በጣም እርግጠኞቹ ነው የሚያወሩት። ኢትኖት ኢቨን ላይክ ጦርነት ውስጥ የገባን አይነት ስሜት እንዲሰማኝ ሁላ አድርገውኛል የአንዳንዶቹ አጻጻፍ እና
በጣም ስጋት አይደለም፣ አሁን ፍርሃት ውስጥ ነው ያለሁትኝ እና እም፣ ኦልሬዲ በጣም ብዙ ነገር ያደቀቀውን ህዝብ ሌላ ጦርነት ይዘውብን የሚመጡ ከሆነ ከዛ ደግሞ ሌላው ጦርነቱ ምንድን ነው የሚሆነው? የኤርትራ መንግስት አሁንም ለአማራ ክልልና ለአማራ ለአፋርና ለትግራይ ክልል ካለው ፕሮክሲሚቲ የተነሳ ቀጥታ ይዋጋል ኦር ውስጥ ያሉትን አማጽያን ወይም ደግሞ ተዋጊ ኃይሎች ሰፖርት ያደርጋል ወይ? የትኛውን ስትራቴጂ ነው የሚጠቀመው? ምክንያቱም እነሱም ዋር ስትራቴጂያቸውን ዲዛይን ሲያደርጉ ሂውማን ኮስታቸውን ያስባሉ። ኤርትራ ትንሽ ሀገር ናት። የትኛውን ሊጠቀሙ ይችላሉ? እንዳልኩ ላይክ ፉል አናሊሲስ ኦን ደ ዋር ነው ሚዲያዎቹ ሲያራግቡ የከረሙት እና አሁን ስጋት አይደለም ፍርሃት ውስጥ ነው ያለሁት እኔ። የሚዲያና ያው እንግዲህ የሚዲያ ፕሮፌሽናልስ የሚያወሯቸው በተለይ ደግሞ በዓለም አቀፍ የሚዲያ ተቋማት ላይ ያሉ ለኒውስ ሩሞቻቸውም አንዳንዴ ቀረብ ላለሁ እና ያለውኝ የሰዎቻቸውንም በጣም ናሬቲቭ እና ፍሬሚንግ ደግሞ ማተር ያደርጋል አይደለም? ወርዶቻቸው በጣም የተመጠኑ ናቸው። ብዙ ነገር ለብዙ ነገር ማለት ትንታኔያቸው ሲኒየሮች እንደመሆናቸውም ደግሞ አንዳንድ ጸሐፊዎች እና ጋዜጠኞች ሲኒየሮች ከመሆናቸውም አንጻር የብዙ አገራትን ሁኔታ በደንብ የሚረዱና ጽሁፎቻቸው ላይ የሚያሳርፏቸውም ወርዶች በጣም በብዙ ሊመነዘሩ የሚችሉ አይነት አገላለጾችም እንደዚሁ ይጠቀማሉ እና የሚዲያ ፕሮፌሽናልስ እንግዲህ ወደ ኋላም ዞር ብለን ስናይ እንግዲህ ከ30 ዓመት ከዛም በላይ ስናይ አሁን በጣም በትልቅ ቦታ ላይ የደረሱ ሰዎች እንግዲህ ሰማንታ ፓወርን እናነሳለን እዚህ ላይ እንግዲህ በአንድ ወቅት የዋር ታይም ጆርናሊስት የነበረች ጉምቱ ጋዜጠኛም እንደነበሩ የሚታወስ ነው እና ከዚህም ጋር ተያይዞ እንግዲህ ከ1993 እስከ 1996 ዓ.ም በዩጎዝላቪያ የተካሄደውን ጦርነት ዘግባለች። እንዲሁም ብዙዎቹ እንደሚሉት ከዩጎዝላቪያ መበተን ጀርባ የሰማንታ ሮል በጣም ከፍተኛ ነው ይላሉ። የሚዲያ ሮል በጣም ከፍተኛ ነበር። እንግዲህ ያው የጦርነቱ ድምዳሜ ደስ በማያሰኝ ሁኔታ ነው የተጠናቀቀው እና በወቅቱ ሰማንታ ለብዙ ለአንድ ሚዲያ አውትሌትን ብቻ አልነበረም፣ ለተለያዩ የሚዲያ አውትሌቶች መረጃዎችን በማቀበል እንደዚሁ በቀጥታ ጦርነቱን ትዘግብ ነበር። ስለ ጦርነቱ ዴቨሎፕመንት በጣም ለዓለም ታሳውቅ ነበር እና እንግዲህ አሁን ያለችበትን ደረጃ የምናውቀው ነው። ከዛ በኋላ ወደ ሃርቫርድ ወደ ተለያዩ የከፍተኛ የትምህርት ተቋማት በመሄድ ደግሞ ተጨማሪ የትምህርት ዝግጅት አደረጉ ማለት ነው። ሚዲያዎች በአንድ ሀገር ላይ የሚኖራቸው ተጽዕኖ በተለይም ደግሞ የዓለም አቀፍ ሚዲያዎች የምዕራባውያን ሚዲያዎች ደግሞ ይህን ሲሆን በእጅጉ ከፍ ያለ ነው። የሀገራቸውን ኢንተረስት ይዘው ነው የሚመጡት። የሀገራቸውን ኢንተረስት የሀገራቸውን ፎሪን ፖሊሲ ይዘው ነው የሚመጡት። አሁን ቅድምም ፎሪን ፖሊሲን ለማንሳት ሞክረሻል። እንግዲህ ፎሪን ፖሊሲ የአሜሪካ የውጭ ጉዳይ ፖሊሲ ዜና ሆኖ የሚሰራበት ጽሁፍ ነው። የሚዲያ ተቋም ነው። በነገሮች ላይ እንደ ዜና መልክ የሚወጣበት ነው። ጥንክር ያለ ድርቅ ያለ ፖሊሲው ነገር ግን በዜና መልክ በጣም እየለሰለሰ ወደ ዓለም የሚሰራጭበት ነው የፎሬን ፖሊሲ መጽሔት። ይህ እንግዲህ ይህ የሚዲያ አውታር እንግዲህ በቅርቡ ይዞት የወጣው ርዕስ አለ። ኢትዮ ኤርትራን ቴንሽንስ ትሪገር ፊርስ ኦፍ አ ፍሬሽ ሪጂናል ኮንፍሊክት ይላል። ኖቬምበር 26 2025 ላይ ነው የወጣው። ይህ ሆኖ በሰቤር ላይን አሁንም ያስገቧት አንዲት ጽሁፍ አለች። አዲስ አበባስ quest for Red Sea access has led to wave of hostility። አሁንም ኢትዮጵያን ፈርጆ ነው የሚጀምረው። ከዚህ ቀደምም በባለፈው ኤፒሶዳችንም እንዳወራ ነው አዲስ አበባን ፈርጀው ነው የሚጀምሩት። ኢኮኖሚስት ይዞት የወጣው መረጃ አለ። አሁንም ፎሬን ፖሊሲም አዲስ አበባን ፈርጀው ነው የሚጀምረው። በቅድስስ መጀመሪያ አልቲሜት አንድ ሰው አንድ አካል አንድ ቦዲ አንድ ዋሪንግ ፓርቲ ሊሆን ይችላል ተብሎ የሚታሰበው አካል ተፈርጆ ነው የተጀመረው። ስለዚህ እንደዚህ የሆነበት ምክንያት ደግሞ በአደባባይ ነው። የኛ ሰዎች የጓዳ ጎድጓዳ ምስጢር፣ የመንግስት ከፍተኛ ምስጢር፣ የደህንነት ምስጢር የሚባል የለንም።
በአደባባይ ነው ሁሉ ነገሮች እየተደረጉ ያሉት። ከዚሁ ጋር ተያይዞ እንግዲህ በቢቢሲም ይዞት የወጣው አንድ መረጃ አለ። ኤስካሌቲንግ ዋር ኦፍ ወርድስ ብትዊን ኢትዮጵያ እና ኤርትራ ትሪገርስ ፊርስ ኦፍ ኮንፍሊክት ይላል። በዚህ ጽሁፉ አሁንም ጠቅላይ ሚኒስትር አብይ አህመድን፣ ፊልድ ማርሻል ብርሃኑ ጁላን፣ የቀድሞ እንግዲህ መከላከያ ከፍተኛ ጀነራል የነበሩ እንዲሁም በኬንያ የኢትዮጵያ አምባሳደር ባጫ ደበሌን፣ ተሾመ ገመቹን የአርሚ ኢንጂነሪንግ ዲፓርትመንት ኃላፊውን እንዲሁም ደግሞ ደስታ አብቼን እንዲሁ እሳቸውም የአርሚ ዲፕሎማሲ ሄድ ናቸው ያሉትን ወርድ ባይ ወርድ እያወጣ እየተናገረ እየተነተነ እነዚህ ሰዎች እንደዚህ ብለዋል። ከኤርትራ ወገን ግን ይህ ሁሉ ሲደረግ ይላል ሁለቱም ፎሬን ፖሊሲም ይሄም ቢቢሲም ከኤርትራ ወገን ግን ይላሉ በትዊተር አካውንታቸው የማነ ገብረ መስቀል ከሚሰጡት ምላሽ ውጪ ምንም አይነት ምላሽ በመንግስት ደረጃ በኦፊሻሊ እየተከናወነ አይደለም ይላሉ። አሁንም የኢትዮጵያን ፖርትሬ እያደረጉ ያሉት በዋር ሞንገርነት ነው። አሁንም የኢትዮጵያን ባለስልጣናት እየሳሏቸው የሚገኘው በጦር ፊታውራሪነት ነው። እነዚህ ሰዎች አሁን ያልገባን ነገር ግን በተለይም ደግሞ የኢትዮጵያ ከፍተኛ የስልጣን እርከን ላይ የሚገኙ ግለሰቦች በሚሊተሪም በፖለቲካውም በሲቪሉም ውስጥ የሚገኙ ጠቅላይ ሚኒስትሩን ጨምሮ ዛሬ የሚያወሩት በፓርላማ የሚያወሩት በተለያዩ ስብሰባዎች ላይ የሚናገሯቸው ቃላት ለነገ በዓለም አቀፍ ትሪቡናል ላይ ከፍተኛ የሆነ ለፍርድ ወይም ደግሞ የፍርድ ሂደታቸው በሚታይበት ጊዜ ወይም ደግሞ ለፍርድ በሚቀርቡበት ጊዜ ማስረጃ እየተሰበሰበባቸው እንደሆነ ግን እያወቁ አይመስለኝም። እንቀርባለን ብለው ስለሚያስቡ የሆነ ማለት ይህ በሰሜኑ ጦርነት ወቅት እንግዲህ የፌዴራል ከፍተኛ ባለስልጣናት እንዲሁም ደግሞ የአማራ ክልልን ባለስልጣናት በወቅቱ የነበሩ በቀጥታም ወይም በተዘዋዋሪ ጦርነቱን መርተዋል ወይም ደግሞ ተሳታፊነት አላቸው የተባሉ ግለሰቦች አሜሪካ እንዳይገቡ ታግደዋል። ወደ አሜሪካ ምንም አይነት ጉዞ እንዳያደርጉ ታግደው ነበር። ኤርሚያስ አሁን በጣም ሳርካስቲክሊ ስላልኩት ቀልድ ተደርጎ ብቻ እንዳይታሰብ ስለማያስቡት ይሆናል ብዬ ያልኩትኝ የትራንዚሽናል ጀስቲስ ፖሊሲው የኢትዮጵያ እንግዲህ የፍትህ ሚኒስቴር ያወጣው ትራንዚሽናል ጀስቲስ ፖሊሲ እና የጸደቀው ፖሊሲ በጦርነቱ የተሳተፉ ያዘዙ የመሩ የተሳተፉ which means that policy by itself it says ከጠቅላይ ሚኒስትሩ ጀምሮ በየትኛው መስክ ለጦርነቱ ላይ አስተዋጽኦ የነበራቸውን ሰዎች ተጠያቂ እንደሚሆኑ ያትታል። እና አንዳንድ ጊዜ የምሬን ነው የምልህ ላይክ የሚጠየቁ አይመስላቸውም ምለው የሚጽፉት እንኳን ወይም ደግሞ የሚያወጧቸው ፖሊሲዎች እንኳን ተመልሰው እነሱ ላይ ተግባራዊ ሊሆኑ እንደሚችሉ question አያደርጉም ኦር ደግሞ ክሮስ አያረጋቸውም ለምን አዎ ማለት አንዳንዴ ያው በኃላፊነት ደረጃ ላይ ሲቀመጡ ብዙ የተጠያቂነትን ነገር በእጅጉ የሚረሱ በኢትዮጵያ ብቻ ሳይሆን በተለያዩ የአፍሪካ ሀገራት ላይ እንደዚሁ የሚታይ ነው የሚሆነው። ይሁን እንጂ ከቀደመው ጊዜያቶች ግን መማር ይችሉ ነበር በራሳቸው ላይ ነው ይሄ ደግሞ የተከናወነው። በሰሜኑ ጦርነት ጊዜ በነበረው እንግዲህ ኢንቮልቭመንት እነዚህ ሰዎች ወደ አሜሪካ እንዳይገቡ ተከልክለዋል እነዚህ ሹመኞች። ከዛ በኋላ አሁን ፕሬዚዳንት ትራምፕ ከመጡ በኋላም በርካታ በፕሬዚደንት ባይደን ወቅት የነበሩትን ውሳኔዎች ሲገለብጡና ሲሽሩ ነው የሚታወቁት ዶናልድ ትራምፕ። ይሄን ውሳኔ ግን እንዲጸና አድርገውታል። እንዲያውም ይራዘም ብለዋል፣ ተራዝሟል። አሁንም እንግዲህ ነገሮች እየከፉ ሲሄዱ ዓለም ገና ካሁኑ አመላካች ነገር እያየ ነው። ሞመንት የሁለቱ ሀገራት ጥይት መተኳኮስ ሲጀምሩ የመጀመሪያዋን ጥይት በተኮሱ በዛች ወቅት ዓለም ግልብጥ ብሎ ከኤርትራ ጎን ይቆማል።
ኢትዮጵያን ማውገዝ ይጀምራል። የጠቅላይ ሚኒስትርን አብይ አህመድን አስተዳደር ማውገዝ ይጀምራሉ። ኤንድ ከዚህ ቀደም በተንጠልጠል ላይ የነበሩት የኤችአር 66 ሌሎችም እንደዚሁ 39 ምናምን የሚባሉ የነበሩ ቢሎች መጽደቅ ይጀምራሉ። ያኔ ኢትዮጵያ በጣም በብዙ ሰፈር ታደርጋለች። የመጀመሪያው ጦርነት አገዋን አስከፍለውናል። አሁን ደግሞ ከፍተኛ የሆነ ከዛም በተጨማሪ ከፍተኛ የሆነ ዲፕሎማሲያዊ ጫና እንትን ይልብናል ያስከትልብናል። በነገሮች ላይ እነዚሁ የሚዲያ ተቋማት ደግሞ እንትን የሚያደርጉት ሀሳባቸው ስለ ጦርነቱ ከመዘገብ የዘለለ እንዳልሆነ የምታይበት ደግሞ አንድ አይነት ኤክስፐርት ነው እየተጠቀሙ ያሉት። ሳይት የሚያደርጉትም አንድ ኤክስፐርት ነው። ምናልባት ኤክስፐርት ከማጣት እንደሆነ ሊገባኝ ይችላል። ነገር ግን ኤክስፐርት ደግሞ ሊያጡ የሚችሉ አይነት የሚዲያ አውትሌቶች አይደሉም። በጣም ከፍተኛ ናቸው። የትኛውም ኤክስፐርት እነሱ ጋር ቀርቦ ትንታኔ ለመስጠት ዊሊንግ ነው። በተለይም ደግሞ በምዕራባውያን ሀገራት ላይ የሚሰሩ ዩኒቨርሲቲዎች ላይ እየተማሩ የሚገኙ ኢትዮጵያውያን እንዲሁም ደግሞ የምስራቅ አፍሪካን ፖለቲካ የሚረዱ ዓለም አቀፍ ተንታኞች እነዚህን ሚዲያዎች ቀርቦ ሀሳባቸውን ለመሰንዘር የሚፈሯቸው አይደሉም፣ ወይም ደግሞ የሚያቅማሙ አይደሉም። ነገር ግን አንድ ሰው ዮሐንስ ወልደማርያም ይባላሉ። የምስራቅ አፍሪካ ወይም ደግሞ የሆርን ኦፍ አፍሪካ በተለይ ደግሞ የፒስ ኤንድ ሴኪሪቲን ፖለቲካል ዳይናሚክሱን በቅርበት የሚረዱ ኤክስፐርት ናቸው። እሳቸው ናቸው እንግዲህ የተለያዩ ሚዲያዎች ላይ ፎሬን ፖሊሲም ላይ እንዲሁም ደግሞ አሁን እንደዚሁ ልናነሳው የወደድነው የአናዶሉ ዘገባ አለ። የቱርኩ የአናዶሉ የሚዲያ አውታር ፎግ ኦፍ ዋር ዋይ ኢትዮ ኤርትራ ቴንሽንስ ራይዚንግ ይላል። ይህንም እዚሁም አርቲክል ላይ እንደዚሁ ዮሐንስ ወልደማርያም የራሳቸውን ሀሳብ ይሰነዝራሉ። ተመሳሳይ ሀሳብ የተለያዩ አይነት የሚዲያ አውትሌቶች ላይ ነው እየሰጡ ያሉት። እነዚህ የሚዲያ አውታሮችም ደግሞ የጦርነቱን አይቀሬነት ብዙ አይነት ፐርስፔክቲቭ ወደ ህዝቡ ወደ አንባቢ ከማድረስ ይልቅ አይቀሬ ጦርነትን ወደ መዘገብ ነው ፎከስ እያደረጉ የሚገኙት እና ይህ ደግሞ በጣም በእጅጉ እንዳልሽው የሚያስፈራና ፍራስትሬት የሚያስደርግም ነው። በቀጣይ ምን ይዞ ሊመጣ ይችላል? ምን አይነት ሀሳብ አለ? ቢካዝ ዴስካሌት ማድረጉ የተሻለ ነው። ከዚህ ቀደምም የኢትዮጵያ ጠቅላይ ሚኒስትርም እንደዚሁ ዓለም አቀፍ አደራዳሪዎች ገብተው በጉዳዩ ላይ በሰላማዊ መንገድ ነገሮች እንዲፈቱ እንዲሰሩ ጥሪም አቅርበው ነበር። which is በጣም ኮመንደብል በጣም የሚደገፉም ነው። ምክንያቱም ያው እንግዲህ በቀጣይ ሊኖር የሚችለውን ሁኔታም እንደዚሁ ከወዲሁ አመላካች ነገሮችን ነው እንደዚሁ እየጻፉ የሚገኘው እና ለመጠቆም እንደሞከር ነው እንግዲህ ጠቅላይ ሚኒስትሩ ያቀረቡት ጥሪ በተለይም ደግሞ ከዓለም አቀፍ አደራዳሪዎች ገብተው ይህን ጉዳይ በምንም አይነት ደም መፋሰስ ሳይፈጠር ሳይከሰት እነዚህ አይነት ነገሮችን የባህር በር አክሰስ፣ የሬድ ሲ አክሰስ፣ አሰብ ወቴቨር እነዚህ ነገሮች ሊፈቱ ይገባል የሚለውን ነገር ያቀረቡበት እኔ በግል የምደግፈውም ነው በእርግጥ ምክንያቱም ጦርነቱ በጣም አስከፊ ነው። አንዴ ከተጀመረ ማቆሚያው ስለማይታወቅ እንዲሁም ደግሞ የኢትዮጵያና የኤርትራ ብቻ ሆኖ አይቀርም። ቀጠናው በጣም የተረጋጋ ስላልሆነና በተለይም አሁን ያሉት ቀጠናው ላይ እየገቡ ያሉት አክተሮችን በጣም ሰፊ ስለሆኑ ማቆሚያው በእጅጉ የራቀ ነው የሚሆነው እና ከወዲሁ እንደዚህ አይነት ነገሮች እንዲታረሙ መጽሐፍ እንግዲህ ለዓለም አቀፍ ሚዲያዎች መንገር ያው አስፈላጊ ነው። እነሱ ሳያውቁት ቀርተው አይደለም። ነገር ግን በዋናነት ዋሪን ፓርቲ ናቸው ተብሎ የሚታሰቡት በኤርትራም ወገን እንዲሁም ደግሞ በኢትዮጵያም ወገን የሰላማዊ መንገድ የሚከተሉበትን አሰራር አጠንክረው ቢሄዱ ነው የሚሻለው። ምክንያቱም አሁን የሶሻል ሚዲያው ጉዳይ ነው መሬት ላይ ያለውን ጉዳይ እየዘወረው የሚገኘው። የሶሻል ሚዲያው ጌንግ በጣም ብዙ አይነት ወይም የሶሻል ሚዲያው ቡድን ራሱን የቻለ ጎራ ለይቶ ነው የተጠዛጠዘ የሚገኘው በኤርትራም በኩል በኢትዮጵያም በኩል። ነገር ግን መሀል ላይ ገብቶ የወንድሞች ወይም ደግሞ የወጣቶች ደም መፋሰስ የሚቆምበትና ነገር ግን በጋራ መግባባት ላይ የተመሰረተ የንግድ ትስስርም ሊሆን ይችላል፣ ኢኮኖሚያዊ ትስስርም ሊሆን ይችላል። የተለያዩ አይነት ነገሮች ስያሜ ሊሰጣቸው ይችላሉ። ነገር ግን
በአንዱ በአንዱ ላይ የተመሰረተ በመግባባት በመፈቃቀር ላይ የተመሰረተ ግንኙነቶች እንዲካሄዱ እንዲጠናከሩ ማድረጉ የተሻለ ይመስለኛል። ጦርነቱም ወይም ደግሞ ሰላምንም አጽንቶ ማስቀጠል የሚችሉት በዛ ምክንያት ነው። በነገሮች ላይ በቅርቡ እንግዲህ በአልጀዚራ ሄድ ቱ ሄድ ላይ ቀርቦ የነበሩት የምስራቅ አፍሪካ አማካሪ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ እና የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የነበሩት ጌታቸው ረዳ ጦርነት ሊጀምር ይችላል፣ ይህም አይቀሬ ነው የሚሉ ጥያቄዎች ቀርበውላቸው ነበረ ከማህዲ ሀሰን። በእኔው ንብ ነው ያሉት። ማለት በእኔው ንብ አይጀምርም። ይህን ጉዳይ በጥልቀት ሊያብራሩ ይችላሉ ተብሎ ከሚታሰቡ ሰዎች አንዱ ጌታቸው ረዳ ናቸው። ምክንያቱም ስራቸው ዋነኛው ይሄ ስለሆነ የምስራቅ አፍሪካ ጉዳዮች አማካሪ ናቸው። ይህን ጉዳይ በቅርበት ሊከታተሉ ሊያውቁ ይችላሉ የሚባሉትም እሳቸው ናቸው። አይጀመርም በእኔ ይሁንብህ ወይም ደግሞ የአንድን የመንገድ ግንባታ በሚመለከት አንስተው ጦርነቱ አይከናወንም ብሎ አመክንዮ መደርደር የሚዋጥ አይደለም። ምክንያቱም ያነሱት የመንገድ ኮንስትራክሽን በነገሮች ላይ መሰረት እኔ በግል የማውቀው ነው፣ በአካልም ተገኝቼም ስለማውቀው ነው። የቆየ ነው፣ በጣም የቆየ ነው። ምናልባትም እንዲያውም እንግዲህ ያው ኮታንኮት ሪፎርሚስት ገቨርንመንት የሚባለው ወደ ስልጣን ከመጣ በኋላ የመጀመሪያዎቹ ጊዜያት ላይ የተገነባ ነው፣ ተገንብቶ ያለቀ ነው። ኮንክሪት አስፓልት ነው። አዎ ልክ ነው። የኮንክሪት አስፓልት ነው። በጣም ኤክስፔንሲቭ አስፓልት ነው የተገነባም የነበረው ወይም ተገንብቶ የተጨረሰው። ነገር ግን ያ ግንባታ ጦርነቱን ሊያስቀር ይችላል የሚል እንደ አንድ ምክንያት ሆኖ የሚታይ አይመስለኝም። ያወጣነው ገንዘብ ይቆጨናል እና ጦርነቱን እናቁመው የሚል የመንግስታት ስሪትም በእኛም ሆነ በኤርትራ ሳይድ የለም። ስለዚህ እንደዚህ አይነት ነጥቦችን አንስቶ ጦርነቱ ሊከናወን አይችልም የሚል ምላሽ መስጠት ምናልባት የፖለቲከኛ ምላሽ ነው ተብሎ ሊታሰብ ካልሆነ የአቶ ጌታቸው ምላሽ ብዙ ሳሳ ብሎብኛል፣ ወይም ደግሞ እንደጠበቅኩት አላገኘሁትም። መሰረት ወደ እሱ መሄድ የምፈልግ አይመስለኝም። በጣም ብዙ ነገሮች ስላሉት አንደኛ እኔ ከሆስቱ ነው የምጀምረው እሱ። ስለዚህ ሜቢ ለሌላ ቀን ብንመለስበት በደንብ እንትን አድርገን አናሊሲስ ሰርተን ብንመለስበት ይሻላል። ጌታቸው ረዳ ግን ፖለቲከኛ ናቸው። ጌቾን አንቱ እያልኩ ሳወራ ትንሽ ለራሴ ይከብደኛል። አቶ ጌታቸው ግን ፖለቲከኛ ናቸው፣ እሱም መርሳት የለብንም። ከዛ ደግሞ የትግራይ ጦርነት ላይ በዛኛው ሳይድ ግንባር ቀደም መሪ የነበሩ ሰው ናቸው። ከአካውንታቢሊቲ ማምለጥ የሌለባቸው ወይም ደግሞ ሊያመልጡ የማይገባ ሰው ናቸው። ስለዚህ በጣም ብዙ ነገር ስላለው እሱን እንተወው። ግን አይ ቲንክ ተመልሰን በደንብ አናሊሲስ ሰርተን ብንመለስ እሱ ፓኔል ላይ በኢንታየር ፓኔል በጣም ፕሮብለማቲክ ነበር ለኔ እና የዚህ የኢንተርናሽናል ሚዲያዎች ግን በጣም እያስፈራኝ ያለው የናሬቲቭ ፍሬሚንጉ ለእኔ ኢት ማተርስ። ለእነሱ ኦቨር ሲምፕሊፋይድ የሆኑ ናሬቲቮች ኢትዮጵያ የባህር በር ትፈልጋለች፣ ኤርትራ ሬዚስት አድርጋለች፣ ስለዚህ ጦርነት የሚቀር ነገር አይደለም የሚል ኦቨር ሲምፕሊፋይድ የሆነ ናሬቲቭ ግን ደግሞ በጣም ዲፐር የሆነ እና ኢንተርወንድ የሆነ ፖለቲካል ሂስትሪ ያለውን ሶሾ ኢኮኖሚክ ድራይቭ ያለውን ሪጅን እና አገራት በጣም እንደዚህ ኦቨር ሲምፕሊፋይድ በሆነ ናሬሽን ለጦርነት መጋበዝ ወይም ደግሞ ማነሳሳት ተገቢ ነው ብዬ አላስብም። ቅድም ስትናገር ነበረ የኤክስፐርት ችግር አለ ብዬ ላይክ አይ ቲንክ ኤክስፐርቶች ችግር አሉ ብለህ አታምንም። እኔ ደግሞ እንደሱ ብዬ አምናለሁ። በጣም ብዙ ምሁራን በየዩኒቨርሲቲዎቹ በተለይ በምዕራባውያን ዩኒቨርሲቲዎች ውስጥ በትልልቅ ዩኒቨርሲቲዎች ውስጥ የሚያስተምሩ ብዙ የምርምርና የጥናትና ምርምር ስራዎች የሰሩ እውቀት ያላቸው ኢትዮጵያውያኖች አሉ፣ ግን ዝምታን መርጠዋል። ሪች አውት ሲደረጉ ኖ አም ስቴይንግ አዌይ ፍሮም ፖለቲክስ፣ ከቤተሰቤ ጋር ጊዜን ለማሳለፍ ፈልጌያለሁ ምናምን፣ እንዲህ አይነት ምላሾችን ነው የሚመልሱት። እነሱ ዝም ባሉ ቁጥር ሰንበዲ እየተነሳ የእኛን ናሬሽን
እንደፈለገ እንዲጽፈው እድል ፋንታ እየሰጠን እንደሆነ መርሳት የለብንም። ሁልጊዜ የምለው ነገር ይሄንን ነው። ሌላው ይሄ ጦርነት የሚመጣ ከሆነ ለእንደኔና ለእንዳንተ ላለው ኦርዲነሪ ሲቲዝን ወይም ደግሞ ኮሚኒቲ ሜምበር ምንድን ነው ብለን መጠየቅ ይገባናል ብዬ አስባለሁ። አንደኛ የሂውመን ራይት እና የሶሻል ጀስቲስ ጉዳይ አሁንም አዝትስ በጣም ክሪቲካል ስቴጅ ላይ ነው ያለው። የሚዲያ ሪፖርቲንጉ በጣም ባላንሱን ያጣ ነው። ኦር ደግሞ ነን ቱ ኤግዚስተንስ አይነት በሚመስል ሁኔታ ነው ያለው። ምክንያቱም የሚዲያ ፕላትፎርሙ ባይትሰልፍ በኢትዮጵያ መንግስት ስለታፈነ ባላንስድ የሆነ ሪፖርቲንግ የሚሰራ ሚዲያ የለም። ስለዚህ ያሉት የሂውመን ራይት እና የሶሻል ጀስቲስ ስራዎች ወይም ደግሞ ችግሮች ይሄ ጦርነት የሚመጣ ከሆነ እና ጦርነቱ የሚጀመር ከሆነ ተባብሰው እንደሚቀጥሉ መርሳት የለብንም። ሌላው የሪስክ ፎር ላይክ ሪጂናል ምንድን ነው ለምስራቅ አፍሪካ ባይት ሰልፍ ቅድምም አንተ ስታነሳው ነበረ። ቀላል አይደለም የሚሆነው የዲስረፕሽኑ የሚሆነው የንግድ የማይግሬሽን የሂውማኒቴሪያን አክሰስ እንዲሁም ኦቨርኦል ሴፍቲ አክሮስ ሆርን ኦፍ አፍሪካ ቀላል አይደለም የሚሆነው። ዋጋ የሚያስከፍለን ዋጋ ቀላል አይደለም የሚሆነው እና ይሄ ሁላ ነገር እንግዲህ በእኛ በኢትዮጵያውያን ምሁራን በኢትዮጵያውያን ልሂቃን ዝምታ ዋጋ ልንከፍልበት የምንችለው ጉዳይ ነው ብዬ ነው የማስበው። ስለዚህ በያሉበት ቦታ ያሉት ምሁራን this is a time for them to come together. Otherwise ቀላል ነገር አይደለም። ተዘግቧል ዶኩሜንት ተደርጓል ብዬ አላስብም። በሰሜኑ ጦርነት የተፈጸመው የጋንግ ሬፕ፣ የሴክሹዋል ስሌቨሪ፣ የቶርቸር ላይክ ዲስፕሌስመንት እነዚህ ሁላ ነገሮች ፕሮፐርሊ ሪከርድ አልተደረጉም። እነዚህ ሁላ የሰብአዊ መብት ጥሰቶች ፕሮፐርሊ ዶኩሜንት አልተደረጉም። አሁንም እየሆነ ባለው ነገር ማለት ነው። አሁንም አማራና ኦሮሚያ ክልል ላይ ባሉት መንግስት ከታጠቁ ኃይሎች ጋር ባለው ግጭት ሳቢያ የሚደርሱ እንደዚህ ያሉ ግፎች ፕሮፐርሊ ሪከርድ እየተደረጉ አይደሉም። ስለዚህ ምን ሊሆን ይችላል ብሎ ማሰብ ኤንድ መጠየቅም እንደ አንድ ኢትዮጵያዊ ዜጋ ግዴታም ይኖርብናል ብዬ አስባለሁኝ። በዛ ላይ ደግሞ ፊር ኢዝ አወር ኤቭሪዴይ ላይፍ ሆኗል እኮ አይደል? ላይፍ ስታይላችን ውስጥ በቃ ሰው ላይ ያለው ፍርሃት ጦርነት ሲመጣ ደግሞ ይዞት የሚመጣው እኮ ኮንሲኩዌንስ እኮ ብዙ ነው አይደለ? ኢቭን በህይወት ላለ ነው ለቆም ነው ከጦርነት ቀጠናው ርቀን ላለ ነው ይዞት የሚመጣው የሂውመን ኮስት ቀላል አይደለም። የዲስፕሌስመንቱ የፌስ ልናደርጋቸው የምንችላቸው ሎሶች ቀላል አይደሉም። እነዚህን ማይግሬሽን ባይ ዘ ዌይ ቦት ሳይድ ነው። በባለፈው ጦርነት ጊዜ የኤርትራውያን ስደተኞች ላይ ሲደርስ የነበረውን ነገር መርሳት የለብንም። ስለዚህ እነዚህ ነገሮች ሁላ ከወዲሁ መጠየቅ መቻል አለባቸው። በተለይ ደግሞ በዋናነት አሁንም ደጋግሜ የምለው ዝምታ እንደ ኢትዮጵያና እንደ ኤርትራ መንግስት ላሉ ኦቶሪታሪያን መንግስታት ወይም ገቨርንመንቶች የልሂቃኑና የምሁራኑ ዝምታ ጡንቻቸውን እንዲያፈረጥሙ እድል ፋንታ እየሰጣቸውም እንደሆነ መርሳት የለብንም እና ዝም ያሉት ምሁራንን አደራም ጭምር አይዶንት ኖ ለመናም አደራም ጭምር ነው መናገር ያለባቸውን ነገር መናገር አለባቸው። ከወዲሁ ሳይቃጠል በቅጠል እንደሚባል እነዚህን የጦርነት ነጋሪት እየጎሰሙ ያሉ መንግስታትን ወደ ጠረጴዛ አምጥቶ ማወያየት መጀመር ግዴታ መሆን አለበት። ቅድሚያም ሊሰጠው የሚገባ ነገር ነው ብዬ አስባለሁ። ያ መልካም፣ እንደዛ ነው። በእርግጥ እኔ የሚለይ ሀሳብ የለኝም። እንዳልሽው ያው ከኤክስፐርቶች ማጣት ወደኋላ ልመልስና ከኤክስፐርቶች ማጣት ጋር በሚገናኝ ነገር ያለውን ነገር እንደ ልዩነታችን እንቀበለዋለን። ያው በኤዲቶሪያል እንግዲህ ምናወራው ይሆናል። በእኔ በኩል እንግዲህ መረጃዎችን ጨርሻለሁኝ። መሰረት እንግዲህ ወደ መሰነባበቱ እንሄዳለን። ሰዓታችንም እየሄደ ስለሆነ አድማጮቻችን እንግዲህ ያው
ሰላም የምንሰማበት ተመልሰን በየሳምንቱ ስንመጣ ከስጋት የዘለለ ወሬ ሰላም የምንሰማበት መልካም ነገር ላይክ አትሊስት የመልካም ነገር ጅማሬዎች የሚጀመሩበት ሳምንት እንዲሆን ኢትዮጵያም ህዝቧም ከጦርነት እና ከስጋት ነፃ ሆነው የምናይበት ሳምንት እንዲሆን እንመኛለን። አዎ መልካም። እንግዲህ አድማጮቻችን የዚህ ሳምንት ዝግጅታችን በተለይም ደግሞ የሚዲያዎች ዓለም አቀፍ የመገናኛ ብዙሃን ስለ ኢትዮጵያና ኤርትራ ወቅታዊ ጉዳይ ምን አሉ፣ እንደዚሁም ደግሞ ስለ ቀጠናው ምን አይነት ዘገባ ይዘው ወጡ የሚለውን ጉዳይ ለማየት እና ለመዳሰስ የሞከርንበት የሆርን ፍሪኩዌንሲ ሳምንታዊ የሬዲዮ ፕሮግራማችን እዚህ ላይ ይጠናቀቃል። ሳምንት በሌላ በአዲስ ፕሮግራም እንደዚሁም ደግሞ በአዳዲስ ርዕሰ ጉዳዮች ወደ እናንተ እንቀርባለን። እንግዲህ እስከ ሳምንት መልካም ሳምንት።